ስሜቱን ይታገለዋል ስሜቱን ሊያጠፋው ድርጊቶቹን የሚያጠፋቸው ለስሜቶቹ ብሎ ጫት መጠጥ ሴጋ ምናምን ማትወዷቸው ስሜቶች እዚህ ጋር ድሩና እዚህ ጋር ያለው ስሜት በእነሱ ድርጊቶች የተፈጠረውን ስሜት ለማጥፋት ሲሉ ነው ድርጊቱን የሚያጠፋው ስለዚህ ከዚህኛው ወጣው ብለ በመልካም ስም ሰው ተጨቁናለህ ድሮ በስድብ የምታስቸግር ሰውዬ ዛሬ እስም አጠራራ ክብሬ ማራ ተራኮና ተራሴ ቺክ ነው የምትላት ሶሪ ተራትላ ቺክ ናት ትላለች ቺክ አባት ይውጣል ጭቃ እና ቺክ ናት ምናምን ትላለች ከሴቶች ሁሉ የተለየችዋን መልአክ ነው ያለውኛ አለ ያኑ መጽሐፍ ያዘች ሴት መንገድ ላይ እኮ ነው ፕሮቴስታንት ነኝ ቺክ ናት አለች እና በመልካም ትላንት ሳደብ ይሆናል እቺ ልጅ ትታለች አሁን ግን አትሳደብም አሉ ምን ያያረጋች ነው ይሄን ሰውዬ አንብቡት በጌታ ይሄን ሰውዬ ብታነቡት ሐቂቃዋን ይሄ ስም የነፍስ በረሃችሁ በደንብ አርጎ ይግታችኋል ማለት ነው ያለች ክፍል ከውስጡ አላሳያችሁ ባልደረቦቼን አንዱን እንኳን ሳይቀር ጠላቸው ንቃቸው አፍራቸው ነበር በል ሲለይ ደግሞ እጅጉን ከኔ ተሻለው አርጋያቸዋል በእነዚህ አመታት አመሌ ቅጥ ያጣ የሚሰማኝም ስሜት እንደ ስስት የሚለዋወጥ ነበር አንዴ ሰው ንቃለሁ ኋላ ደግሞ ሁሉ ከኔ በላይ ሆነ ይመስለኛል ስልጡን ጨዋ ሰው አልፎ አልፎ ራሱን ሳይቀጣና የራስ ንቀቱ ከጥላቻ ድንበር ሳይደርስ ግብዙነቱ እውን አይሆንም ታዲያ እኔ ሌሎችን ብንቅም ሆነ የበላይ አድርጌ በመለከታቸው ከፊታቸው ስቆም አይኔን ከምድር ከመጣል እንዳንኩ አይኖቼ በዚህ ወይስ በዚያኛው ሰው ይረቱ ይሆን እያልኩ ራሴን ፈትነውና ሁሉ ጊዜ የኔው አይኖች ቀድሞ ይሰበራሉ መጥፎ ስሜትን ለማጥፋት የሚሞክሩ ሰዎች የሚገጥሟቸው ችግሮች አሉ መጥፎ ስሜቶቹ በመቃም በመጠጣት በማጨስ በሴጋ ኢቭን በሀብት ሚኒንግ በማጣት በጨቋኝ ትዳር በዝሙት በማሳጅ ቤት አዲክሽን ሊመጡ ይችላሉ ይውላችሁ አሪፍ ነገር ነው ማወራላችሁ ዛሬ አትታገሏቸው እንትኖቹን መጥፎ ስሜት ወይም መጥፎ ስሜት እሺ ለታስ ሳይ በሲጋራው በጫቱ መጠጡ በዝሙቱ በመናምኑ የሚመጣ የሆነ ዲፕሬሽን አለ የሆነ ማንወደው ስቴት ጊልቲ ኮንሽስነስ ብዙ ጊዜ አንዛይቲም ሊሆን ይችላል ስቴቱን ነው ጥላቻው ያለው ይሄ አሁን ስሜቱ ያልኳችሁ ስቴት የምለው ስሜቱ ሴጋ መታውን ደበረኝ በጣም ተጸጸትኩ የሆነ የመውረድ ስሜት ተሰማኝ ምናምን አይደል ኦኬ ይሄንን ስቴት ማለት ፈልጌ ነው እሺ ይሄን ስሜት ከሰው ልጅ ላይ ማጥፋት ይቻላል ወይ ከዛ ሰው ላይ ማጥፋት ይቻላል ወይ ኦኬ ሴጋውን ነው ስለዚህ ማቆም ያለበት ጫቱን ነው ማቆም ሲጋራውን ነው ማቆም ያለበት ዝሙቱን ነው ምኑን ብቻ የሆነ ነገር ማቆም ነው ያለበት አይደል እሺ ያን የማቆሚያ ሞቲቭ ምንድነው በድርጊቱ በሴጋው በሲጋራው በምኑ በመጠጡ የገባበት ዳውን የገባበት ስቴት ስሜት እሱን ለማጥፋት ሲል ይሄኛውን ድርጊት ማጥፋት ፈለገ ማቆም ሲጋራውን መጠጡ ምናምን ማቆም ስሜቱ ስለደበረው ድርጊቱን ማቆም እሺ ጥሩ ስሜቱን ማጥፋት ይቻላል ወይ ነው መጀመሪያ ይኸውላችሁ ለስሜቱ ብለው ድርጊቱን የሚጠሉ ሰዎች ስተት ነው ቴራፒ ምሰራ ይሄንን ነው ባጭሩ ለስሜቱ ሲሉ ድርጊቱን የሚጠሉ ሰዎችን መጀመሪያ ከስሜቱ ጋር ኦኬ እንዲሆኑ አረጋቸዋል ከስሜቱ ጋር እንዴት ኦኬ መሆን ይቻላል እሺ ጥሩ ጥያቄ ነው ይሄን መጣበታለሁ ግን ድርጊቱን የሚታገሉ ሰዎች ብዙ ጊዜ ነፍሳቸውን ሁሉ አትስቴክ ያስቀምጣሉ በጣም በማህበራዊ ጀጅመንቱ ጫቱን ይኮንኑታል ሲጋራውን መጠጡን እንደዚህ ሴጋውን ምኑ ኦኬ ማህበራዊ ጀጅመንት ኦኬ ማድረግ የለብኝም ይሄ ትክክል አይደለም ስተት ነው ምናምን ብለው ያስባሉና ስሜቱን ለማጥፋት ሲሉ ይሄኛውን ማቆም ይፈልጋሉ ለምን እዛ ዲፕሬሽን ውስጥ እዛ ራስ ወቀሳ ውስጥ እዛ ማንወደው ስሜት ውስጥ የተገኘ ነው ይሄን ስላደረኩ ነው ብለው ስላመኑ ያንን ነገር ባሪያ አርጓቸዋል ያ ክፉ ጌታ ነውና እሱን ፈንግሎ መጣል ይፈልጋሉ ለምን
ስሜቱ ጥሩ ስላልሆነ ከስሜቱ ጋር ኦኬ ቢሆኑ ግን ድርጊቱን ሳይታገሉት የማቆም አቅም ያገኛሉ። ለምን ሴጋ መታህም አልመታህም፣ ጫት ቃምክም አልቃምክም፣ ጠጣህ አልጠጣህም፣ ሲጋራ ጨስክ አላጨስክም በህይወት እስካለህ ድረስ እኩይ የሆኑ ስሜቶች ድንገት ከችሉብሃል። ምንም አካውንት ፉል ነው፣ ሚስት አለ፣ ልጅ አለ፣ የምትወዳቸው እንዴት ነው እሱ ከጓደኛ ጋር ፋይን ምናምን አጀብ ከበጃ ነው። በቃ ግን ምንም አይነት ሱስ የለብህም አሉ። ዲፕሬሽን፣ አንዛይቲ፣ ፊር ምናምን የሚሄድልህ መስሎ ድንገት ጉብ ብሎ ባያቅም ምንም ነገር አላረክም። የትኛውም ነገር መጥቶ ክፉ ጌታ አልሆነብህም። ስሜቶቹ የሉም ያኔ ስሜቶቹ የሉ ዲፕረስድ አትሆንም። ኦኬ ብቃት ወይም ኢንላይትመንት የሚባለው ስቴት የሚመስለኝ ዳውኑን መቋቋም ነው፣ ሲኦሉን መቋቋም ነው። you are not life is not getting easier and easier, you are getting stronger and stronger። አንተ ጠንካራ እየሆንክ ዳውኑን ያለ ምንም ንጭንጭ እንደውም ዳውኑ ሲመጣ ከዚህ የተነሳ ነው፣ ከሚስቴ የተነሳ ነው፣ ከጫት የተነሳ ነው፣ ከሳንቲም ማጣት የተነሳ ነው ብለህ ፓራኖይድ አትሆንም። አላከህ እነሱ ላይ እነሱን አትፈጭም። ተጋጭተህ ሊሆን ይችላል፣ ከሚስትህ ቅመህ ሊሆን ይችላል፣ ደጋግመህ አካውንትህ ፋይናንሱ ባዶ ሊሆን ይችላል። የሆነ ቦታ ላይ እናት አባት አንድ ቦታ ታመው ወይ የሆነ ነገር ሆኖ ሊሆን ይችላል። ግን ከሱ የተነሳ ነው። ይዛት ትራንስፈራንስ የሚባል ነገር አለ። ትራንስፈር እናደርጋለን የኛን ህልውናዊ በምድር ላይ የመኖር ህልውናዊ አደጋና ስጋት የራሳችን የግላችን ትራንስፈር አድርገን ከሱ የተነሳ ነው እያልን እንፈጫለን ማለት ይመቸዋል። ብዙ ሰው እንደዚህ ኤክስፖርት አድርገን ከዚህ የተነሳ ነው ካልን ራሳችን ለመቃወርም ሆነ በሱጩ ለመሆን ይመቸናል ማለት። አንድ እህቷን ያጣች ዱባይ የምትኖር ክላይንት ነበረች እና ወደ አንተ ለመምጣት በጣም ያመነታው ነበር። እንደምታሳምነኝ አውቄያለሁኝ። ሞቷ ጤናማ መሆኑ ጤናማ ስል በቃ እንግዲህ ጤናማ ሞት ጤናማ አይደለም፣ ግን ልታሳምነኝ እንደምትችል እሱን አውቃለሁ። ግን በቃ ይሁን ብዬ ነው ላሳምናት ስሞክር ላለማመን የሚታገል ክፍል አላትና ለምንድን ነው ይሄን የምታደርጊው ስላት ፌስቡክ ፔጇን ገብቼ አየሁኝ። ከማለት በፊት ገብቼ ሳይ እንዳለ ሼር የምታረገው ራስ ቅሉ እንደዚህ ያዘነበለ የሆነ አንጎሉ የታመመ እዚህ ጋር ተቀዶ ብር የሚዋጣለት የሆነ አይነት ቦታ የተከሰተ የተፈጥሯዊ አደጋ መከራ ነው የምትሰበስበው ልጅቷ። ስለዚህ ይሄ መከራ ሴንተር አገኘ፣ እህቷን አገኘ። ስለዚህ እህቷ መሞቷ የሷ ጥፋት አድርጋው ከኔ ተነሳ ነው። ምንድነው ያደረገው? ዲኮንስትራክት ስናደርግ የሷ ሚናት የለም ሞላ ምንም። ከዛ ጭራሽ የሆነ ማይታወቅ ስልክ ሲደወል እሷ ልትደውል እንደምትችል ማሰብ ኢቭን አንዳንዴ አውራት አለው ትለኛለች። ምን ዲሉዥናል እየሆነች ነው። እኔ ወንድም ወይም እህት ወይም አባት ወይም ልጅ ወይም ሚስት ስላልሞተብኝ እቺን አካባቢ ስሰራ ብዙ ጊዜ ተጠንቅቄ ራራ ብዬ ነው። ለምን አልደረሰብኝምና አውቀዋለሁ ብሎ ማሰብ ይከብዳል። ሶ ቱዛት ኤክስትሪም ዲሉዥናል ሆን ይችላል ወንጌልን ባጣ የቆምኩበት መሰረት ቢመታ ማለት ነው። ስለዚህ ግን ትራንስፈር አድርጋን ይሄንን ፔን አፈላላጊ ክፍሏ እህቷን ሲያገኝ በደንብ በቃ አገኛት ማለት ነውና ከሆነ ነገር የተነሳ ነው ይሄ ስሜት የመጣው ብለን የስሜቱን መጥላት ውስጥ ከገባን ለሚሸውዱን አካላት እንመቻለን። ሞቲቬሽናል ስፒከሮች፣ ሴሚናር የሚያዘጋጁ አካላት ወይም እንደኔ እንደዚህ ዩቲዩብ ላይ ቁጭ ብለው የሚያወሩ አካላት ልባችንን መጥባት ይችላሉ። ለምን ስሜቱን ጥላቻ እየተቅበዘበዝን ነው፣ እየሸሸን ነው። ስሜቱን ባንጠላውስ ነው። ኤግዚስተንሻሊስት ነህ አለኝ አንድ ልጅ ኮሜንት ላይ። በቃ በደንብ ያወቀኝ እሱ ነው። ቴሌግራም ፔጄን ኤግዚስተንሻሊስት ብዬው ነበር።
ከዛ ይሄኛውን ጥቅስ አልኩት ለእግዚአብሔር የሚሳነው ነገር የለም። አሁን ደግሞ ዋኖቻችሁን አስቡ የእምነታችሁ የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው የሚለውን ነው ያረኩት። የአውራዎች ኢንተርቪው እንደተመቻችሁ አይቻል። ኮሜንቶቻችሁ በጣም ደስተኛ ይደገም እያላችሁ ነው። ባይዘው የአውራዎች 3ኛ ዙር ምን ደግሞ ድሬዳዋ ላይ ነው ብለዋል በሚስጥር። ስንት ሺቲ እና ስንት ቁምጣ ለባሽ ላዘጋጅላችሁ እዩኤል እኮ እሱን ልንመጣ ስንል እናሳውቃለን አለኝ። እና መምጣታቸው አይቀርም 3ኛው ዙር እዚህ ነው የሚሆነው። ኤኒዌይስ ወደዛ የወሰደኝ ምንድነው ይሄንን የቴሌግራም ባዮዬን እዛ ማንበቤት ህዝብ ብሎኝ ነው። እና ዋኖቻችሁን አስቡ። ከዛ በፊት ግን ኤግዚስቴንሺያሊስት ነበርኩ። ኤግዚስቴንሺያሊስት ማለት ምንድነው? የህይወትን ርቃን የሚያውቅና እሱን የሐሳቡ ማጠንጠኛ ማዳወሪያው ያደረገ አካል ማለት ነው። ኤግዚስቴንሺያሊስት የሆንኩበትኝ ኤራ ነበር እቺ 3 አመት ልደቴ እስኪከበር። ባይዘው ሰኔ 7 ነው ዳርክ ናይት ኦፍ ዘ ሶል የገጠመኝ። ግንቦት 7 ያው ግንቦት 6 ነው የተወለድኩት እና ሰኔ 7 ነው የገጠመኝ። እኔስ ቢፎር ዳት ከዳርክ ናይቱ በኋላ እስከ አሁኑ ልደቴ ድረስ ላሉት 3 አመታት ኤግዚስቴንሺያሊስት ሆኜ ነው የኖርኩት። የዚችን ዓለም ርቃን ምናምን ማየት ማለት እና ስሜቶቹ የዚችን ዓለም ርቃን ካየን የትም አይሄዱ። ልዩነቱ ምንድነው? አንደኛው አዳፕቴሽን እንፈጥራለን ከስሜቶቹ ጋር አዳፕቴሽን መፍጠር ማለት ምን ማለት መሰላችሁ? የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚላል ቆንጆ ጥቅስ እኮ ነው። ሰሞኑን ደጋግሞ ይመጣል ፊቴ። ማቴዎስ 7 ይመስለኛል ነው የተራራው ስብከት ላይ አንቀጸ ብፁዓን በሚባለው ምዕራፍ ብፁዓን ናቸው ይሄን የሚያደርጉ ብፁዓን ናቸው የሚልበት ክፍል ማለት ነው። እዛ ላይ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና አለ። ምንድነው የሚያዝኑ ማለት? እናት ሞቶባቸው የሚያዝኑ፣ አባት ሞቶባቸው፣ የሴጋ ሱስ ስላለባቸው፣ ስለሰረቁ፣ ስለተበደሉ፣ አይደለም ድፍና አድርጌ አይደለም ማልኳ የሚመስለኝ በቋሚነት የሚያዝኑ ብፁዓን ናቸው ማለት በቋሚነት የሚያዝኑ ሰዎች አሉ። ኤግዚስቴንሺያሊ የሚኖሩ ማለት የዓለምን ርቃን አይተው ልባቸው ወይ ነፍሳቸው በረሃ ውስጥ ያለች ማለት ነው። ስሜቱን ያላገለሉ ማለት ነው። ይሄንን ዲፕሬሽኑን፣ አንዛይቲውን ምናምኑን ሽሽት የማይሮጡ የማይቅበዘበዙ እዛም ማይሄዱ እዚህም ማይሄዱ የሆነ በር የማያንኳኩ እዛም ማይሄዱ ስሜቱን አብዞርብ ማድረግ የሚችሉ ከስሜቱ ጋር it's okay to be depressed, it's okay to be depressed in depression በቃ ምንም ጣጣ የለው። እደብራለሁ አይደል? በቃ ባይ ዲፎልት ይሄ ስሜትን ማግለል ባገለውም የማይቀር ከሆነ ለምን አብሬው አልኖርም የሚሉ ማለት ነው። ለምን አብረው አትኖርም? ይሄን ያልከወደደ ስሜቱ ያው ነው። ኦሬዲ ስሜት ውስጥ እዛ ስሜት ውስጥ ይሄ እኩይ ብለን ልናገላቸው የምንታገላቸው ስሜቶች ውስጥ የምንኖር ከሆነ መጽናናት እናገኛለን። ለምን እንደ በረሃ እዩት። ለተሳሲው ወይ በእንትን ባስቀምጥላችሁ አሪፍ ስዕል ላይ ደህና ነበርኩ ያኔ። እዚህ ጋር እኔ ቆሜያለሁ አሉ። እዚህ ጋር በረሃ ነው፣ እዚህ ጋር ዓለም ናት። ይሄ በረሃ ነው። ልቤ ውስጥ አድርጉት ይሄን በረሃ። እኔ ውስጥ እንግዲህ ብዙ ነገር አለ። ያው እግዚአብሔር ሰው ውስጥ ከገባ ይሄ ከዚህ ጋላክሲ ይሰፋል ማለት ነው ሰው ልጅ። ስለዚህ በረሃ እዚህ ዓለም ላይ እንዳለው ወቁ። ውስጣችንን በረሃ አለ ማለት ነው። ይሄንን ጋላክሲ ይሄንን መላው ዓለም ውስጣችንን ገብቷል። የዚህ ፈጣሪ ውስጣችን ስለገባ ስለዚህ ቫስት ነው የሰው ልጅ። በረሃ አለው እንበል ለታሳሲው በረሃ ውስጥ ያለ እኔ ከበረሃው ጀርባ ነው ያለሁት። ዓለም እዚህ ጋር አለች። ዓለም ወደኔ መምጣት ትፈልጋለች በብዙ መንገድ። አንድም ጥቅም ብላ እንካ በኃይሉ ጥቅም እንካ ገንዘብ፣ እንካ ፑሲ፣ እንካ እውቅና፣ እንካ ምንድነው አድሬናሊን የሚሰጡ ጉዳዮች እንካ ማለከልካቸው ሰው በመሆኔ ይመጣል። እንካ እያለች በጥቅም ስም ትለምናለች። እኔ በረሃዋን ማለፍ አልችልም። ልክ
ራንጎን ካያችሁ በረሃ ውስጥ ሽሪንክ ያደርግል እግሩ ሲሮጥ በረሃው ልክ በጣም ትኩስ አስፓልት ላይ እንደሚሮጥ ይሁን ያለ እግሩ ወደ ውስጥ እንደሚገባ ነገር አስቡት። ሮጬ ለመጣ ስል በረሃው አድርጎ ወደ ኋላ ተመለሳለሁ ያለችኝ አማራጭ ሰርቫይቭ ማድረግ ስለሆነ ወደ ኋላ መለሰ በረሃውን ማለፍ አልችልም እንደማለት ለታሳሲው ስሜቱን ማታገሉ ሰዎች ምን ያያረጋችሁ እንደሆነ ላሳያችሁ ይሄን ሜታፎሪካሊ ወይም በምስል ወይም በምሳሌ ወይም ኦኬ በጥቅም ስም እንድናለከልክ በረሃው እንድናቋርጥ ጠይቀናለች። በረሃው ማለት ስሜት ለማቋረጥ ሞክር እናልቃለን ዓለም ጋር ጥቅሙ ጋር እስክንደርስ ድረስ እኛ እጃችን ሊቀር ነው። እቺ አፌ ውስጥ አልከተው ምግቡ መጥቶ አፌ ተቃጥሎ ካለቀ ምን ይሰራልኛል እጄ ቢደርስ። ስለዚህ መሐል ላይ እግሬ ምናምን ወደ ኋላ መለሳው ወደ ኋላ ከተመለስኩኝ እዚህ ጋር እኔ አለው ስመለስ ሙሉ ነኝ እንደማለት። ዝም ብላችሁ ምስሉን እሺ የሰራችሁት በምስል ሲሆን በምሳሌ ሲሆን ጥሩ ነው። የሆነች ነገር ምሳሌ ስል ሌላ አይምሮ ያመጣል። አሻፍዶ እኮ ከዚህ ርዕስ ሊያወጣኝ እዚህ ጋር ነኝ እኔ። በረሃውን በጥቅም ስም ማለፍ አልችልም። ተቃጥዬ አልቃለሁ። ሰፊ ነው በረሃው። ስለ በረሃው እናወራለን ስሜት ነው ይያል። ሁለተኛው ዓለም ጥቅም ብላኝ አልሰማም ስል ጦር ነው የምታነሳው። ጦር ተወረውራለች እኔ ልትወጋ ማለት ነው። which is ምቀኝነት አድመኝነት። ሰሞኑን በኮሜንትም ይሄ በኤልዛሙኤል ስል በመጡት ኮሜንትም ይሁን በኢንቦክስም ይመጣሉ። በቃ ማለት ሙሉ ቪዲዮዎችን አይተው ጭማቂ ሆነች ምሬት ወይም እንትን ጥላቻ ሊግቱኝ የሚሞክሩ አንዳች ነገር ከኔ የሚጠብቁ እንድሳደብ ወይም እንድቦልካቸው ወይ የሚጠይቁኝ ሰዎች አሉና ጓደኞቼ ምኑን ቻልከው ይሉኛል። አንዱ ልጅ ጭራሽ ኤክስትሪም የወጣውን ስነግራችሁ ሴጋ መትመታው በልጅ ነው እንዳለኝ በወንጌል ማለት ነው። ወረወረች ማለት ነው አለ። አየሁት ተውኩት። ገና ቪዲዮ ሰራብሃለሁ ቲክቶክ አንተን ብሎ እንትን ምናምን 19 ዓመት 20 ዓመት ልጅ እኮ ቴራፒ በነፃ አልሰጠህም ስላልኩት ብዙ ዘለፈኝ ምን ሄደ ወረወረች። 20 ደቂቃ ምናምን አላረፈም አልቆየም። ስሜቱ በረሃው አለ ኦሬዲ። ከስሜቱ ጋር ምኖር ሰው ስለሆንኩ እሺ እኔን ላውጣው። ከስሜቱ ጋር የምትኖሩ ከሆነ ዓለም የምትወረውረው ማንኛውም ጾር ዘልቆ መጥቶ እናንተን መንካት አይችልም። ለምን? ስሜቱ ኦሬዲ እዛው ስቴት ውስጥ ናችሁ። እናንተን አነቃንቆ መመለስ አይቻልም። የሆነ በደስታ የምታለከልኩ ለደስታ የምታለከልኩ የሆነ አይነት ዶፓሚን አድሬናሊን የሚፈልግ ሲስተም ያላችሁ ሰዎች ከሆናችሁ የዛ ተቃራኒ የሆነች ነገር ወደኛ ስትወረወር ድብልቅ ነው የምንለው ማለት ነው። በቃ ለቀናት እንደብራለን። እሱ ከሱ ጋር በመመላለስ ወይም ከሆነ ካጣ ነው ነገር ጋር የሆነ የተወረወረ የዓለምን ጻር በሙሉ አስቡት። ተወረወረ ነገር ድብልቅ አድርጎ አፈር ያበላናል። ስለዚህ በረሃው ማልመድ አለብን። በረሃው ማልማት አላልኩ። ሉክ በረሃው ማልማት አላልኩ። በረሃውን አልምዱት እንጂ በረሃውን አልምዱት እንጂ እቺን አትረስ የምትሆን እስካሁን ድረስ አልመረኩም። የሚገርማችሁ አንድ ቪዲዮ ሰርቼ አስታልተኝ ወርሬው አሁን ያለነው በረሃ ነው። 36 37 ገብቷል ሙቀት እና በረሃ ውስጥ ነው ያለው። በረሃውን አልምዱት፣ በረሃውን ልመዱት እንጂ አታልሙት። ዓለም ስትፈጠር መጀመሪያ በረሃ ነበረች፣ አንዳች አልነበረባትም። ከዛ ነው ምድርን አብቂ ሲላት የመጀመሪያ የዓለማችን ፎርም በረሃን ማርስም በሏት አንዲት ቅጠል የለችም። ውሃ ነበር ኦፍ ኮርስ ወደ ጥልቁ ተሰብሰብ ሲባል ግን መላጣ ነው የወጣችው። ከውስጥ ዛፎች አልነበሩ። በረሃን አልምዱት፣ በረሃውን ልመዱት እንጂ አታልሙት። ማልማት ማለት ምንድነው? ስሜቶቹን ለመቀየር ቋሚ ስቴት ደስታ ሊሆን ይገባል ብሎ የሚያስብ ሰው በሙሉ እቺ ዓለም ወደሱ የመግባት አቅም ይሰጣታል። ስሜቱን ይታገለዋል። ስሜቱን ሊያጠፋው ድርጊቶቹን የሚያጠፋቸው ለስሜቶቹ ብሎ ነው። ጫት፣ መጠጥ፣ ሴጋ ምናምን ማትወዷቸውን ስሜቶች እዚህ ጋር ደርድሩና እዚህ ጋር ያለው ስሜት በእነሱ ድርጊቶች የተፈጠረውን ስሜት ለማጥፋት ሲሉ ነው ድርጊቱን የሚያጠፉ። ደስተኛ ቢያረጋቸው ድርጊቱን ያረጉታል ለማለት ነው። ስሜቱ አይደለም ዳኛው። ድርጊቱ በራሱ ናቹራሊ ጀጅ ሊደረግ ይገባል። ይህ እኩይ ነው፣ ይህ መልካም ነው ተብሎ አንድ ድርጊት ያለ አንተ ስሜት መበየን አለበት። ያለ በዛ ስሜቱ ቢቀየርልህ ድርጊቱን ታረጋዋለህ ማለት። ሴጋ መጥተው የማይጸጸቱ ልጆች አሉ ኔጋ ሲመጡ እና ለምን መጣችሁ ለምን ወደኔ መጣችሁ ስላቸው ወደፊት ፕሪማቹር ኢጃኩሌሽን ትዳር ያለ ማግኘት ስጋት ምናምን ስላለብኝ ነው ይላሉ።
ስሜቱን አልምደውት ኦልሞስት ጠፍቷል ማለት ነው። ጸጸቱ የለም። ጸጸት መኖር አለበት፣ ይኑር፣ እንዳታጠፉት። በልምምድም ድርጊቶቹን ደጋግሞ ማድረግም ጸጸቱን ማጥፋት ይቻል ይሆናል። እኔ ገጥሞኝ አያውቅም። እኔ መጨረሻ ቀን ሴጋ ስመታም የመጀመሪያው ቀን የነበረው ዲፕሬሽን ነበር። ኢንፋክት እሺ አፍተር ዳርክ ናይት ብዙ ነገሮች ይገለበጣሉና ፕሊስ ተረዱኝ። እሺ ከትቢት አረና አፍተር ዳርክ ናይት የሆነ ነገር ስለተቀየረብኝ ሁልጊዜ ሴግመንት ያበጃል አይምሮዬ። ልክ የሆነ ነገር ለእናንተ ላወራ ስል ዳርክ ናይት ውስጥ ላልገባችሁ ለእናንተ ላወራ ስል እንዲህ እኮ ነው ይለኛል። እንዲህ እኮ ነው ካለኝ አሁን በብራንች ነው የማስበው። ሁሉም እዛ ያገባ ሰው ስላልሆነ ማውራት ያለብኝ ይሄኛው ግራውን ነው። ቀኙን ያመጣና የኔን ያቆመዋል። ሲያቆመው አሁን ይሄኛውን ይዤ እጠፋለሁ። ሶ ጸጸት ያስፈልጋል ነው የምልህ። ጸጸት መኖር አለበት። ለምን ጸጸቱ ምንድነው? ፍርሃቱ፣ ጭንቀቱ፣ ስጋቱ ምናምን ማንወዳቸው ስሜቶች መኖራቸው ልጓም ናቸው። እነዚህን ድርጊቶች እንዳንፈጽማቸው ማድረጊያ ለጊዜው። ስለዚህ ስሜቶቹ ይኑሩ። ልዩነት እየመጣ የሚመጣው ድሮ በአንድ ቀስት ትወድቅ ነበር። እንዴት ነው? ድሮ አካውንት ሳንቲም ሳይኖር ከሰው ጋር ተነጋግረህ ስትጫወት ቀልድህ ባያስቅ ቁም ነገርህ ላይ ሙድ ቢይዙበት ቶሎ ትወድቅ ነበር፣ ዲፕረስድ ትሆን ነበር። አሁን እዛው ጋር ልትፈትል ትችላለህ። ምንድነው ኤክስፔክት አድርጌ ነበር የሆነ ዝም ብለህ ፈገግ አትልም አንተ ምን ጋንጩር እኔ ለአንተ ስንቴ ፈገግ አልኳል ምናምን ብለህ ልትፈትል ትችላለህ፣ ቀልድ ላይ ባይሳቅ። ትንሽ እኮ ፈገግታ ፈልጌ ነበር ቅዱሴ ሁሉ ነገር ያደርጉ ስላት በጥረቅ ትላለች ከዋናው ቀልድ በላይ። እንትኑን ሼሙን ማጥፋት ቶሎ ሼላችን ውስጥ ገብተን ምናምን የምንለውን አሁን አንዛይቲ ያለበት ያ ይመጣል ያልኳችሁ ክላይንቴ ያው ካልቸራችን ገና ስለሆነ አይፈቅድም እንጂ ካሜራ ደግኜ አውትዶርም እንዴት ሳምፕል ቴራፒ ያሳያችሁ ነበር እንዴት እንደምሰራው ማለት ኤክስተርናል በኤክስፖዠር ምናምን ኤክስፖዠር ቴራፒ እየተጠቀምኩ ወጥተን ሙድ እያስያዝኩበት ቡና ቦታ ምናምን እንዴት ከዛ ሃንድል እያረኩት እንዴት ሃንድል እንደሚደረግ ያሳየው ተሰራ ነበር። ሶ እዛው ጋር ቶሎ በአንድ ቀስት ውድቅ ብሎ ማለቃቀስ ሮጦ ሼሉስ ገብቶ እኔ እኮ እንዲህ አይነት ሰው ነኝ ምናምን ያንኑ ዳዊታችን እንዳንደግም ዳዊት አይደለም ያው የሸመደድነውን እየየ እንዳናሰማ እንሆናለን። እያደግን እንመጣለን። በአንድ ቀስት የሚወድቀው በስድስት ቀስት ቀጥ ብሎ የሚቆም ትሆናለህ። ጸጸቱ እኮ አለ፣ ድብርቱ አለ። ግን አሁን የምትደበረው በአንድ ቀልድ አይደለም፣ ለስድስት ፍሬም ሲያረጉ ሊሆን ይችላል። ከዛ ደግሞ ጸጸቱ ትላንትና 3 ቀን ከቤት የማያስወጣ ከሆነ አሁን 1 ሰዓት ይሆናል ዶክኮ የሚሄደው። ኦኬ በልጅ ነው እንደ ሴጋ ምትመጣው ስትባል አንድ አይደጋ ትደበራለህ ማለት የሆነ አለኩ። ኦኬ አሁን እየተወረወረ ጸጸቱ ንዴቱ ይኖራል፣ ግን ኤግዚስት የሚያደርገው ለተወሰነ ደቂቃ ነው። ከዛ በኋላ ናቹራላይዝ ያደርጋል ማለት ነው። ስለዚህ ስትሬንግዛችን እየጨመረ ይመጣል እንጂ ስሜቱ እየጠፋ አይሄድም። ብዙ ክርስቶስ ነኝ ባዮች ኢየሱስ ነኝ አላልኩም በጥንቃቄ ክርስቶስ ማለት የተቀባ ነው እኔ እኮ የተሻልኩ ነኝ ይሄን ነገር አለፈዋለሁ የሚሉ ሰዎች ነፍሳችንን ሊያጠምዱ የሚፈልጉት እኩዩን ስሜት ማግኒፋይ በማድረግ ነው፣ ግሎሪፋይ በማድረግ ነው። እዚህ ውስጥ የሆናችሁ ሰዎች እዚህ መድረስ ይቻላል። በእግዚአብሔር ስም ሊያደርጉት ይችላሉ። በሆነ ጥቅም በሆነ ብቻ ማታለያ ብቻ የሆነ ነገር እያሳዩ ከዚህ መውጣት ወደዚህ መግባት ይቻላል በሚል ይሄንን ነገሮች ማቆም ትፈልጋላችሁ ብለው እነሱም ማቆም በምን ተረተረው መውተርተር ይሄኛው ስሜት አጥፍተውልን ሌላ መልካም የሚመስል ኢየሱስ ጌታ ነው እያልክ ጆሮ ስር እየጮክ ስለዚህ ከዚህኛው ወጣው ብለ በመልካም ስም ሰው ትጨቁናለህ። ድሮ በስድብ የምታስቸግር ሰውዬ ዛሬ አንድ ቪዲዮ አስገባላችኋለሁ ከተገኘ ፌስቡክ ላይ ሲዞር የነበረ ነው። በቃ እስማ አጠራራ ክብሬ ማራም ተራኮናት ተራሴ ቺክ ነው የምትላት ሶሪ ተራትላ ቺክ ናት ትላለች። ቺክ አባት ሹታ ቺካ እና ቺክ ናት ምናምን ትላለች። ከሴቶች ሁሉ የተለየችዋን መልአክ ነው ያለውኛ አለ። ያኑ መጽሐፍ ያዘች ሴት መንገድ ላይ እኮ ነው ፕሮቴስታንት ነኝ ቺክ ናት አለች። እና በመልካም ትላንት ሳደብ ይሆናል እቺ ልጅ ትታለች። አሁን ግን
አትሳደብም አሉ። ምን እያረገች ነው? ወንጌል እየሰበከች ነው። ምንድነው የምትለን? ስለዚህ እንትን አለው የሆነ ስሜቱን እናጠፋለህ፣ ድርጊቱ ስሜቱን እናጠፋለህልን ብለው አሁን ስድቡን እየተሳደብክ ስሜቱ የለም። ለምን? ድርጊቱ ተቀይሯል ርዕሱ። በመልካምም ነገር ሰዎችን መጨቆን እኮ ማጉላላት ይቻላል። በጣም በቃ ጥሩ የሚያረጉ ሰዎች ነፍሳችሁ የሚያስጨንቁት የሉም። በቃ ምን ላንሳል፣ ምን ላርግልህ ምናምን፣ ኧረ ተወኝ እኔ ለራሴ የሆነ ነገር ላርግበት። በቃ በአገልግሎት ድክም የሚያረጓችሁ ሰዎች የሉም። ደስም እኮ ነው ሳቦታጅ ማድረግ ነው። ልክ በመጥፎ እኩይ ስሜት የሚፈጥሩብን ሰዎችና በመልካም እኩይ የሚፈጥሩብን ስሜት ሰዎች ይኖራሉ። ስለዚህ እንትን አለው ስሜቱን መታገል ዋጋ ያስከፍላል። ስሜቱን ለማጥፋት ስንል ድርጊቱን ይቀየርልናል። እዛ ስሜቱም ድርጊቱ ስሜቱ ስል ለምሳሌ በስድብ ሰውን መቃወን እናቷ የምትሰድባት ልጅ አድጋ ልጇን ሳይሆን በቃ ገረዷን ምናምን የምታገለግላት ልጅ ኃይለኛ ስድብ ትሳደብና መሰት ትደበራለች። በሻዶ እናትየዋ አለች። ልጅቷ ብቻዋን አይደለችም። ገዛ ሰውነቷ ውስጥ እንደ መንፈስ ሆና እናትየዋ ሰውነቷ ውስጥ አለች። የምትጠላው ነገር ሰፍሮባት ከዛ ትደበራለች ካለችው በኋላና ተሳድበ የሚደብርህ ሰውዬ ስለሚደብርህ ስድቡን ለማጥፋት ትታገላለህና እዛ ቅድም እንዳልኩት በወንጌል ስም ብታረገው ወንጌል መስበክ ቢሆን ሜዳ ላይ ቆሞ አላፊ አግዳሚ ጆሮ ማደንቆር ቢሆን ግን ወንጌል ስለሆነ አሁን እየተሳደብክ አይመስልም። ስሜቱ የለም። ስለዚህ ስሜቱን አትታገሉት። ስሜቱ ተፈጥሯዊ ነው። being human ሰው መሆናችን አልቲሜት የሆነ ምንድነው ኤክሳይትመንት ውስጥ የሚኖር ሰው የለም። ኤክስታሲ ውስጥ የሚኖር ሰው የለም። up and down it's a life pattern። ከፍ ዝቅ አለ። ልዩነቱ ምንድነው? በጣም ዝቅ እንላለን። በጣም ዝቅ ስንል ምክንያት እናበጃለን። በቃ እኔ እኮ ትዳሬ ስላልተባረከ ነው ትላለህ። ልክ ነው። ትዳሬ 3 4 በሳምንት የምትጣላ ሰው ብትሆን 5 6 10 የሆነ ኦኬ። ስለዚህ አንዴ አትሊስት ቢሆን ጣፋጭ ፍቅር ይፈጥራል። መጣላት የለብኝም ከሚስቴ ጋር ሳይሆን የሆነ ተለካክፈ እዛው ጋር ተቃቅፈ ፍቅሩም እንደ አዲስ ኢግናይት ያደርጋል። ስለዚህ በቃ ፈጽሞ መላላስ በጣም ምንም መጋጨት የሌለበት ትዳር ነው የሚያስፈልገኝ ብለ የሆነ ፎርሙላ አበጅተ ጠቡን ከቤታችሁ ለማጥፋት በመታገል መታገል ውስጥ ትገባለህ እና ያ ስሜት ያንን እንዳይኖር ቤታችሁ በምንም ጉዳይ የማትጋጩ ሰዎች እንድትሆኑ ትሞክራለህ። ያ መፈለግ ያ ስሜት እንዳይኖር ጠቡ እንዳይኖር መፈለግ አንድ አካል አንድ አምሳል እንድትሆኑ መፈለግ ውስጥ ነው የሚከተ ያ አይሳካም። ስለዚህ ትንሽ ሁሉ ነገር እንዲረበሽ እንዲሰበር መፍቀድ አለብን። አንድ ብርጭቆ ሲሰበር እኛው ለፍተን ያመጣ ነው ሲሰበር ኖርማላይዝ ማድረግ ካልቻለን ያ ስሜት በውስጣችን ይሄን ለምን አረኩኝ የሚለው ስሜት እንትኑ ሬዚስታንሱን ይጨምራልና ብዙ ቦታ ላይ እየሰበረን ነው አናየውም። እና የሆነ ነገር ስሜቱ እንዲኖር መፍቀድ አለብን። በሆነ ነገር የሚፈጠረው ስሜት እንቅፋትም ሲመታው ሙቀትም ሲኖር ምናምን ቶሎ ሮጦ ስሜቱ የፈጠረው አይምሮ ውስጥ የሚፈጥረው ምስል በቃ እኔኮ ቬንቲሌተር ስለሌለኝ ነው ምናምን ወይም ጠባብ ቤቱ ስለምኖር ነው አዲስ አበባ ብኖር በዚህን ሰዓት ምናምን ይያል የሆነ ቶቶች ያፈልቁታል። አሁን ሙቀቱ እየመጣ ስለሆነ ነው እሱም ላችሁ ያመጡታል። በቃ ግብዣዎች አሉ። ልክ ዳቦዋን ሲርበው 40ኛ ቀን ላይ ግብዣ እንደቀረበለት ድንጋዩ ዳቦ አርገ ብላ ነው የሆነ ግብዣዎች አሉ። ልክ ስሜታችን ሲቀየር ማለት ነው። ግን ስለራበኝ ነው ወይም የሆነ አምላክ ሆኜ በኋላ መሄድ ሲችል 5 አሳና 2 እንጀራ አብዝቼ ማብላት ሲችል እኔ እንዴት ነው ምራበው ብሎ አብዝቶ መብላት ይችል ነበር።
ያቺ ግብዣ መጣች ኦኬ እንዴት ቃ አንተ እግዚአብሔር ልጅ ሆነ እንዴት ድንጋዩን ዳቦ አድርገህ መብላት አትችልም አላለም እኮ ገልበጥ አድርጊያ አንተ አይምሮ ውስጥ ሊሆን የሚችለው እንዴት እኔ ይሄን መልካም ነገሮች እያረኩ እኚህ መጥፎ ነገሮች እየቀነስኩ አስራት እያወጣው እየጾምኩ እየቆረው ያስተማርኩ የሆነ ቦታ ለሰዎች መልካምነቴ ሰዎች እየመሰከሩልኝ ወይም እንደዚህ እኔ ምን አርጌ ነው ምናምን ምትል ጽድቅ ቆጠራ ውስጥ ይከታል እንዴ እኔ እኮ የተለየው ነኝ አይነት ማለት ነው እንዴት ይደርስብኛል በሰው ሁሉ የሚደርሰው እና ምንጫቸውን ቶሎ ጀጅ አርጎ ከዚህ ተነሳ ነው ሰይጋ ስለመጣው ስለቃሙ ስለጠጣው ስለማጨስ ነው ይሄ የአንድ ሰሞኑን እናወራበታለን ከኃይሌ ጋር በያስባለሁ ማን ነበር ማን በርኔ ሪቻርድ በርኔ ነው ቻርልስ በርኔ ይሄ ማርኬቲንግ ኮንሱመር ማርኬት መፍጠር ዓለምን ወደ በስሜቶቻቸው በኩል ሰዎች እንዲማልሉ እቃዎች እንዲገዙ ስሜቶቻቸውን ታፕ በማድረግ ፍላጎቶቻቸውን በቁጥጥር ስር ማዋል ለምሳሌ አሁን መጠጣባት ይቺ መጠጥ ከፈንክሽኗ ውጪ ከስታተስ ጋር ብትገናኝ ማስኩሊኒቲ ኔቸር እንዲኖራት ቢደረግ መኪኖች አሁን አይታችሁ ከሆነ አይን አፍንጫ ምናምን አላቸውና ትንሽ ማስኩሊን አይነት ስሜት ያላቸው መኪኖች ስሜት ይሰጣሉ ሰውየውን ተመልካቹን ስሜት ይፈጥሩበትና ያንን መፈለግ ትራንስፖርቱ ምናምኑ ቀርቶ ሳይሆን እሱ አንድ ነገር ይሆንና ግን ትልቁ ዲማንዱን የሚፈጥረው መፈለጉን በሰውየው ስም የሚፈጥረው ማስኩሊኒቲ የሆነ ስታተስ በማህበረሰቡ ዘንድ የሚታይበትን መንገድ መቀየር ምናምን ይሆናል አጀንዳው መኪናውን የሚገዛበት ስለዚህ ይሄ የነ ሪቻርድ በርኔ እንትን ነው አሰራር ነው የሰው ልጅ ሰብኮንሺየስ በቁጥጥር ስር ማዋል ሲጋራ ማጨስ የሚሰጠውን የነጻነት ስሜት ለሴቶች መጀንጀን የሆነ አንድ ሞመንት ላይ ያንን አድርገዋል ሪቮሉሽን ነበር ከቬትናም ጦርነት በኋላ መሰለኝና ሪቮሉሽኑ ላይ የነጻነት ጥያቄ ሴቶች የጭቆና ይሄ ፌሚኒዝም የመጣበት ወቅት ላይ ስለነበር ሴት ልጅን ሲጋራ ማስያዝ ከነጻ መውጣቷ ጋር ማያያዝ እንዳውም ቶርች ምንድነው ፍሪደም ቶርች ብሎ ቆይ ቶርች ኦፍ ፍሪደም ቶርች ኦፍ ፍሪደም ጎበዝ ቶርች ኦፍ ፍሪደም የቶርች ማለት ባትሪያ ቶርች ኦፍ ፍሪደም የነጻነት ፋና ወይም እንደዚህ ከዛ ስታቹ ኦፍ ሊበርቲ ነው በእጇ ያዘችውን የሚንቦጎቦግ እንትን ችቦ ከችቦ ጋር ሲጋራው ተመሳሳይ ሳይን አለ ምልክት አለ ነጻ የመውጣት ስታቹ ኦፍ ሊበርቲ የነጻነት የሚዛናዊነት የስልጣኔ አይደለች እና ሴቶቹ ሲጋራ ይዘው እንዲወጡ ይሄንን መፈክር በ1920ዎቹ ላይ ኤድዋርድ በርኔ በ1920ዎቹ ላይ የጀመረው ሳይኮሎጂካሊ ሰዎችን አቢዩዝ ማድረግ በስሜቶቻቸው በኩል ፍላጎት ፈጥሮ ለፍላጎቱ ግብአት ማቅረብ ስለተሰራ ሲጋራ ሴጋው ዲፕሬሽን ስሜቱ ነው የሆነ ድርጊት ጥቀሱ እሺ ፊት ለፊት ያሉትን እኔ ስለማመጣ ነውና እነዛን ድርጊቶች እንድናደርግ የተሰራ የሆነ በስሜት በኩል ፍላጎት ሆኖ እኛ ጋር ጉብ ያለ የሆነ ስራ አለ ስለዚህ እኛ ስሜቱን ጠልተን ድርጊቱን ስንታገለው ድርጊቱን እኛ ያደረግነው ስለሚመስለን ድርጊቱን እኛ አይደለንም ብዙ ኤክስተርናል ፋክተሮች አሉ ስሜቱ እንዲመጣ ያደረጉ ስለዚህ ኤክስተርናል ፋክተሮቹን በሙሉ እንኳን አንስተን አንድ ትራሽ ውስጥ ከተን ብናባረራቸውና በጣም ገነት የሆነ ምችት ያለው ቦታ አሪፍ ቺክ ኖራ ምናምን ቤት ምናምን ቆንጆ ብቻ ቢች ዳር ቢሆን ስሜቱ ከችላል ምንም ልታጠፋው አትችልም ኤክስተርናል ፋክተሩን በሙሉ ላጭቸው ማለት ነው ስለዚህ ስሜቱ ካለ ኤክስተርናል ፋክተሩ እንዳለ ሆኖ ስሜቱን በመፍጠር ረገድ ሰዎችን በዚህ ጊዜ በ1920ዎቹ የተሞከረ ከ80 ዓመት በኋላ 80 አይደለም
20 ስንጨምርበት ከመቶ ምናምን ዓመት በኋላ 105 ዓመት በኋላ ምን ያህል ጃይንት እንደሆኑ ተመልከቱ። ማርኬቶች ይሄ በአይናችን ፊት ያለው ስልክ ቴሌቪዥኖቹ ምናምን ምን ያክል ተጽዕኖ እንደሚያሳድሩበት ውስጣችንን እንግዲህ ለ100 ዓመት ተሰርቶበታል። ይሄ እነ ኤድዋርድ በርኔ የጀመሩት ሙቭ መኪናን፣ ሲጋራን፣ መጠጥን ምናምን እንዴት አድርገው እንደሚያስተዋውቁ የሰፕሊመንት ማርኬቶች ይሄ መድኃኒት ማስቀመጫዎቹን ራሱ እንዴት የቸኮላት ቃ ቸኮላቱ ምኑ ሞባይል ስታተሶች ይሄን ራሱ መንፈስ ያረጉታል። ማይክ ያንዳንዱ ነገር የሆነ አታችመንት ከኛ ሲምቦሎች ተፈጥሯዊ ሲምቦሎቻችን መሐከል ያመጡ እየከተቱ ዲክ ያስመሰሉ ፑሲ ያስመሰሉ የሆነ የነጻነት ፋና ያስመሰሉ ምናምን ውስጣችንን ባሪፉ አድርገው ላጭተው ፍላጎቱ ፈጥረው እቃውን ይዘነዋል ወይ ድርጊቱ ጋር ነን። ከዛ ያን ድርጊት እኔ ያደረኩት መስሎኝ ቀጠቅጠዋል። ለምን? ስሜቱን ስላልወደድኩት። ከድርጊቱ የተነሳ ስሜቱ ይፈጠር። ስሜቱን ግን የፈጠረበት አካል አለ በእጃዙር። ሁለት ነው ግን እያልኩ ያለሁት ካስተዋላችሁ። ስሜቱን የሚፈጥሩት አንድም ከባቢያዊ ምክንያቶች አሉ። ሁለተኛው ግን ከባቢያዊ ምክንያቶች በሙሉ ተላጭተው ተፈጥሯዊ ነው ስሜቱ። ስለዚህ ስሜቱን መቀበል ድርጊቱ እንዲጠፋ ያደርገዋል። በሁለቱም መንገድ ስሜቱን መቀበል ዲማንድ አገኛለሁ አልነገርኳችሁም? ከዚህ ብዙ ጊዜ አውርቻለሁ። ቱታ መልበስ ያምረኛል በዚህ ድሬዳዋ ሙቀት እንትን ዝም ብዬ ሌላ ዕቃ ሞባይል ወይ ሆነ ቻርጀር ልገዛ እኮ ሄጄ ቱታ ገዝቼ ልመጣ እችላለሁ ባለችኝ አካውንት አጫውቶኝ። ምንድነው ኃይሉ ይሄን ያስደረገ ስንል እነ ኤድዋርድ በርኔና ያቃቸውም እሱ ገና ካርል ዩንግ ላይ ተመሳሰተ። ኤድዋርድ በርኔ ማለት ሲግመንድ ፍሩይድ አጎቱን እሱ በረብ ይሰራበታል። ሌላ ቪዲዮ ግዴለ እዛ ጋር አልደረስኩም። በዘመን እኮ ዩንግ ነው ታላቁ፣ ግን እንትን በኖሌጅ በእንትን ብቻ በፍለጋይ በሪሰርቾቼ ኤድዋርድ በርኔ ጋር አልደረስኩም። ታዲያ ነፋኛ ላይ የመጣ ማለት ነው። ቱታ ልገዛ ሄጄ እንዴ ብዬ መለሳለሁ። ምንድነው እዚህ አንቀልቅሎ ያደረሰኝ? የሆነ ነገር በቃ ባለችኝ ነገር ሞተር ልገዛ እንዴ ምንድነው ሞተሩ ለካ የሆነ ነገር ይመስላል። አሶሲዬሽን ፈጥረዋል። ስሜት እንዲሰጠኝ አድርገው ከዛ ፍላጎቱን አገኘሁት። ከዛ ወደ ድርጊት ለየነ እዛ ጋር መጥቶ ጋሽ ሙልጌታ አናቴን ሲለኝ አምሽክ አልጎ ጠፋል። ያስፈልገኝ ይሆናል ሞተር። ከዚች ራስ ሆቴል መሄድ ሰውዬ ሞተር ምን ላረገው እንደፈለኩ አላውቅም። ምን ውስጥ እንደሚነክረኝ እና ይሄንን ስሜት ይሄን ከሞተሩ ጋር ተገናኝቼ እዚህ ተገትሮ ቢሆን ኖሮ በቃ ቀጠቅጠዋለሁ ማለት ራስ። ለዚህ ባለፈው ከዚህ በፊት ያወራሁትኝ ስሜታችንን እንክት የሚያረጉ አባቶች፣ ወንድሞች ኢንፋክት እናቶችም ቢኖሩን ጥሩ ነው አትቁረጧቸው እነሱም ብዬ ነበር። ስሜታችንን ማግለብለብ በሚቻልበት ይሄ ሁሉ የኢንፎርሜሽን ሎድ ባለበት ዘመን ስሜታችንን ገርቶ በሎጂካሊቲ እንክት የሚያረገን ያለ ይሉኝታ አካል ከሌለ እንዴት እንደምንበላ አስቡ። ሸቀጥ ነው የምንሆነው። አንዳንድ ሰው ሸቀጥ ነው ብታዩት ቤቱ ብገቡ ያገር ዕቃ ገዝቷል። አንዱም ላይ አይጠቀም፣ አንዱንም አይጠቀም። አሁንም ሌላ ነገር እየተገለበለበ አያየውም ሞላ ወይም ቢያየውም በቃ የራሴ ገንዘብ አይደል ሰርቻ አይደል ያመጣሁት ይሁና ሰርቻ ያመጣሁት ምናምን ምትል ዝም ብሎ የሌለሽ ታኮ ቀርቅሮ የ150 ሺህ ብር ስልክ ይዛል። እንዴት ምናምን በየተመሳስጨልህ አባቴ እቺ አይፎን ፕሮ ማክስ 25 ነው ምናምን እንዴት አቤቴ ሰው ልጅ 100 ምናምን ሺህ ብር እዚህ ሀገር ኢቭን ቀልጄ ሁሉ እማዬ ይሄ ስልክ ኢትዮጵያ ውስጥ ርካሽ ነው እንዴ አለቻሉ። ከአረብ ሀገር የመጣች አንዲት ሴት ይሄን ነግረውኛል። የሆነ ሰው ፈትያለሁ እዚህ ዩቲዩብ ላይ። ከዛ የሚስቴ እህት ከውጪ መምጣት ሳሽቋልጥ መገኘት ያለችኝ በቃ ከዲያስፖራ ለቃቀምኳትን $1 በቃ ይዘሽበት ነያ ልልስል አፌን ያስኩት አየሁት። ቅዱሴም ሳቀች። አወራ ነው ፈተልን እንክት ታረገልኝ እኔ ጌታ እዛ ጋር ስደርስ እና ስሜት በጣም ይደልዘን ጊዜ ላይ ነው ያለን። ስሜቱን ጥላቻ ወይም በስሜቱ መሪነት ብዙ ገንዘብ ብቻ አይደል ህይወት ምናምን ትከፍላለህ። አንዳንድ ትዳሮች ውስጥ ከች ብለው ራሳቸው የሚያገኙታሉ። እንዴ አንድ ክላይንት አለች የመጨረሻ ቱጃር ናት። ስታየው ትዳር ውስጥ ጨቅ
ምናምን ሳንቲም ምናምን አለ፣ ግን ስክሮል ሁለቱ አያወሩ። አረ ድረስልኝ ባክህ፣ ምንም እኮ መግባባት አልቻልንም፣ ማውራት አልቻልም፣ አልተጣላንም ግን አናወራ። ደባል ለምን መስለው ምናምን በቃ ወሲብ ነው አለቀ። አጭር እንደ 10 ደቂቃ አላወራም እኮ 20 ደቂቃ አላወራም ከሱ ጋር። እሱም አብሮኝ ቤቱ ስመዋል ይደብረዋል ሳይሆን በቃ ሲገኝ ብቻ ነው ያለው ያቺኑ ደቂቃ። እና በስሜት ግን ጦዞ ምናምን ያ ሳንቲሙም ያኛውም አቋም ምናምን መልካይቶ ይሆናል። ስሜቱ አንጦዞ መጥቶ መሃል ገብተው ከዛ ገንዘብ ብቻ አይደለም አየህ ህይወትንም ትከፍላል። አትፈታው ትዳሩ እና እሳትም አለ። እጅ ሰብሮ ምና አብሮ የሚኖር እኮ አለ። የሚስቱ ልጅ ሰብሮ ገልሻለሁ ብትወጪ ብሎ በዚህ ዘመን እሷም ደብቃ ያንን በጣም መልካም ሰው መስላ ልጆቼን ስትል ምናምን ይኖራል በዚህ ዘመን። መጀመሪያስ ማስታወቂያው ስሜት ነው። ስሜት ፍላጎት ፈጥሮ ፍላጎቱ ድርጊት ስሜቱን ይመራችኋል። ስሜቱን አትጥሉት እያልኩ ወይ ስሜቱ ይመራችሁና እንደዚህ አይነት መቀመቅ ውስጥ ትገባላችሁ፣ ወይ ስሜቱን ጥላቻ የምንታገለው ትግል አንደኛ ስሜቱን ያልፈጠር ነው፣ ሁለተኛ ስሜቱን ጥላቻ የምንታገለው ትግል ሞር ፕሪሲስት አድርጎ እንዲቆይ ያደርገዋል ድርጊቱን፣ ስሜቱን የፈጠረውን ድርጊት። ስለዚህ ቀላሉ መፍትሄ ምንድነው? ስሜቱን አክሰፕት ማድረግ። እንዴት ነው ስሜቱን አክሰፕት ማድረግ የሚቻለው? ሌላ ቪዲዮ ነው እሱ። ስሜቱን አክሰፕት ማድረግ እንዴት ነው የሚቻለው? ሰው ከውጪ የሚያየው ሰሃራን የሚያክል በረሃ በውስጡ የለም ወይ ነው። ዓለም እኮ ግሪኑ አይደለም በረሃዋ ነው የሚበዛው። ሰው ከዓለም ይሰፋል ይረቃል። አምላኩ ውስጡ ስለገባ የፈጠረው። ስለዚህ እንደዛ አይነት በረሃ አለው። እንዳልኩት የተመቸውን ቦታ ብንሄድ ፈርግጠን መውጣታችን አይቀርም። ይሄን ሰውዬ አንብቡት በጌታ። ይሄን ሰውዬ ብታነቡት ሐቂቃዋን ይሄ የነፍስ በረሃችሁን በደንብ አድርጎ ይግታችኋል ማለት ነው። የሆነች ክፍል ከውስጡ አላሳያችሁ። ባልደረቦቼን አንዱን እንኳን ሳይቀር ጠላቸው፣ ንቃቸው፣ አፍራቸው ነበር። በል ሲለኝ ደግሞ እጅጉን ከኔ የተሻሉ አድርጌ ያቸዋል። በእነዚህ ዓመታት አመሌ ቅጥ ያጣ የሚሰማኝም ስሜት እንደ እስስት የሚለዋወጥ ነበር። አንዴ ሰው ንቃለሁ፣ ኋላ ደግሞ ሁሉ ከኔ በላይ ሆነ ይመስለኛል። ስልጡን ጨዋ ሰው አልፎ አልፎ ራሱን ሳይቀጣና የራስ ንቀቱ ከጥላቻ ድንበር ሳይደርስ ግብዙነቱ እውን አይሆንም። ታዲያ እኔ ሌሎችን ብንቅም ሆነ የበላይ አድርጌ ብመለከታቸው ከፊታቸው ስቆም አይኔን ከምድር ከመጣል እንዳንኩም። አይኖቼ በዚህ ወይስ በዚያኛው ሰው ይረቱ ይሆን እያልኩ ራሴን ፈትነውና ሁሉ ጊዜ የኔው አይኖች ቀድሞ ይሰበራሉ። ያ ሲሆን ታዲያ ከብደት የተጠጋ የደም ፍላት ከውስጤን ተከተካል። መቀለጃ መሆንን እንደ ሞት ከመፍራቴ ብዛት በማደርገው ነገር ሁሉ ሰጥለጥ ያልኩ ወግና ልማድ ተገዢ ነበርኩ። ነፍስና ስጋዬ ሊበድ ለደንብና ስርዓት ባርነት ሰጥቼ የወግ ዘለልነት ፍንጭ እንዳይታየብኝ ሞቴን ተጣጣርኩ። ታዲያ በዚህ እንዴት ልጽና? ውዴ ውሃ አምጪ እስቲ። እንደ ዘመናችን ስልጡን ሰው ብዙ አውቃለሁ። የአካባቢ ሰዎች ደግሞ አእምሮ ድንግዝና እንደ በግ መንጋ አንዱን ከሌላ የማይለዩ ናቸው። በስራ ቦታዬ ከነበሩት መካከል ከኔ በቀር ራሱን ፈሪና ተገዢ አድርጎ የሚያይ አንድም ሰው አልነበረም። ፈሪ በጭንቀትና በጥበት የምኖር ሰው ነበርኩ። ይህን ስነግሮ ሀፍረት አይሰማኝም። የዘመናችን ስልጡንና ጨዋ ሰው ሁሉ ከፍርሃትና ከባርነት አያመልጥም። አይጠራጠሩ። ተፈጥሮ አይፈቅድሎትም። የጨዋ ሰው ሁሉ ባርነት፣ ቦቅቧቃነት ኋላ የመጣ እንግዳ ነገር ሳይሆን የነበረና የሚኖር ነው። አያችሁት? ትራማን ወይም ይሄ በልጅነት የደረሰ ለአእምሮ የማይመጥን ጉዳት ችግር ስንት ደቂቃ ይላል ይላለች 43 ኦኬ በቃ በጠቅላያ ብቻ ለስራ ይበቃል። በጣም አክብዶ ሁሉን የሰው ልጅ ችግር ሰጥሻል። ሁሉን የሰው ልጅ ችግር የትራማ ምንጭ አድርጎ ከልጅነቴ የተነሳ ቤተሰቦቼ ስላገለሉኝ ወይም በጣም ምቾት ስለሰጡኝ ነው። አሁን ምቾት ሰጡኝ ነው ብሎ የሚያለቃቀስ ልጅ አለ። እኔ ጋር እናቱ እንደ እብዳናቱ ላይ እንደ ቂቤ ጉብ ብላ ደሙን መምጠጥ የምትፈልግ በቃ መከራውን የሚያይ ልጅ አለ። ደሙን መምጠጥ ምናምን ስል እኮ ምቾት እየሰጠችው ልትለቀው አልቻለች።
ጫት ቢቅም ሲጋራ ቢያጨስ በቃ ከኔ ተነሳ ነው አጋንንት ነው ጠበል እሱን ይዞ መዞር መከራዬን አየው ይለኛል። በልጅነቱ አቀማጥላ አሳድግ ተቀማጥሎም ያደገ በእንጀራ እናት ወይም በሆነ አይነት አባት ተከክቶም ይሁን በአካልም ይሁን ስለ ልቦናው ተከክቶ ያደገ ደግሞ እንዲሁ ከነሱ የተነሳ ነው። ሁለቱም ያለቅሳሉ። ምጣኔው ምን ያህል እንደሚሰራ አላውቅምና ትራማን በቃን እሱ ነው ምክንያት ይሄው ትራማን ባይደርስብህና በቃ በምቾት እሺ ተውት ሁለቱንም እናንሳቸውና አንድ ልጅ ዝም ብለን ማደጎ እናሳድገው ክፉም ጥሩም ጥፋት ካጠፋ ትራማ ከፈጠረ ጥሩም ክፉም በሌለበት ዝም ብሎ ይደግስቲ ከልጆች መሃል ተብሎ እኔ ሄጄ አይቻቃለሁ። እዚህ ተጥለው ያደጉ ልጆች ትንሽ ስሜት አልባ ናቸው፣ ጸጥ ያሉ ናቸው። እነሱ ደግሞ ወላጅ ቢኖረን እኮ ይላሉ። ክፉም መጥፎም አይሉ ክፉም ጥሩም አይሉ። እነሱ ደግሞ ስሜት የላቸው። ሰው በተፈጥሮ ስሜቱ እንደዚህ ይቦከማል ያለ ምንም ኤክስተርናል ፋክተር ያለ ትራማ ማለት ነው። ትራማ የሁሉ ነገር ምንጭ ምክንያት አይደለም። ትራማ የሚለው ቮካብለሪ ካወቀን 5 ዓመት አይሆነን እንደዚህ አደባባይ ላይ ዩቲዩብ ላይ ከተወራ ማለት ነው። ዝም ብሎ ከ20 ዓመት በፊት ግን እኮ ሰዎች ይጠላላሉ፣ ይቃቄማሉ፣ ይጣላሉ፣ ይገዳደላሉ፣ ይደበራሉ፣ ያጨሳሉ፣ ይጠጣሉ፣ ይዘሙታሉ ምናምን። ስለዚህ ትራማ ነው ብለው እነሱ አላሰቡ ወይም የሆነ አውትሶርስ የሚያደርጉበት ለጥፋታቸው ለውድቀታቸው ምክንያት አድርገው የሚጠቅሱት የሆነ ነገር ዶራቸዋል። እኛ ትራማ እያልን በዚህ ዘመን እንደምናወራው እነሱ ደግሞ የሆነ ነገር ይጠቅሳሉ መንግስታቸው ላይ እንደዚህ ሰይጣን ላይ ብቻ የሆነ ማላከኪያ አይጠፋም አይደለ? እና ትራማም አይደለም ሌላም ኤክስተርናል ምክንያት አይደለም። ሰው ልጅ በባህሪው ስሜቱ ላይ ስልጣን የለውም። ስሜቱ ይቀያየራል፣ እንደ ጽንስ ነው። አንዴ መልካም ስሜት፣ አንዴ መጥፎ፣ አንዴ በኤክስተርናሉ መልካም ይፈጠራል፣ አንዴ መጥፎ ይፈጠራል። ቀደም እንዳልኩ ግን accepting the baraha the desert accepting the desert it will cure you accept አድርገው አትነጫነጭ። ከዚህ የተነሳ ነው ማለቱን ትተህ እስቲ ይሄ ስሜቴን እንዲጠፋ እስቲ ወላጅ አባቴ ልጠይቀው ስትል ሄዶ ደክሞታል፣ ሰው አጥቷል። እሱ ኦኬ እሱ ጋር የሆነ ቫልዩ አለ አድም ማድረግ የነበረብኝ ባትቦከም እዛ አትሄድም። ምችት ቢል ከቦታ አትንቀሳቀስ። እስቲ ዝም ብዬ ወክ ላርግ እስቲ ትላለህ። ወክ ስታረግ ሳታስበው የድሮ ጓደኛህን አግኝተህ ከሱ ጋር የተሳከስከ ስሜቱ ወጥቷል። እስቲ ወክ ላርግ ቸርች ቤተክርስቲያን ትሄዳለህ። የሆነ ሰላም ምናምን ተሰምቶ ልትመለስ ይችላል። እስቲ ከዚህ ስሜት ለመውጣት አረ ግቤን እየተንከባከብኩት አይደለም እንዴ ጠብቅ ተንከባከብ የሚለውን ፕሪንሲፕልም ማክበር አለብኝ ብለህ ግቢው ከኔ በኋላ እኮ መስተካከል አለበት ብለህ ኮዳዎች ተደረድራለህ። እዛ ጋር ውሻዬ ምናምን እዛ ጋር ሳያት ሳር ውስጥ ተኝታለች። እሷ ሙቀቱን አልቻለችው። ጨፍጭፌ ላጠፋው የፈለኩበትኝ ሳር ክፍል ቦታ ነው ላይ ተኛችው። እሷም ተቃጥላለች። አይ ቆይ እቺን ሳርማ ልንከባከብ ምናምን በማለት ውሻ ሄዳ ኢንስቲንክቱ አዟት እዛ ጋር ቅዝቃዜ ትመጣለች በሰውነቷ። ቆይ ይሄ ስሜትማ ምናምን ይያልክ ኤክሰርሳይዝ ፎር ሰምቲንግ ኤልስ ማለት ከዚህ ተነሳ ነው ብለ ያንን ነገር ምሽክ ከማድረግ ቆይ እስቲ ዝም ብዬ ይሄ ስሜት ከዚህ የተነሳ ባይሆንስ እስቲ ቆይ እዚህ ቦታ ሰልፌ በሆነ ነገር ውስጥ እየጠራኝ ቢሆንስ እስቲ ልንቀሳቀስ ስለስ ትንቀሳቀስ እዛ ጋር የሆነ ላንተም ለዛኛውም ሰው እኩል ስሜት የሚሰጥ የሆነ ድርጊት እየፈለገ እየጠራህ ነበር ለካ። ስለዚህ ከዚህ ጋር ሴንተሩን ሲስትብህ ስሜት የት ነው ያለው? አይ አክሴፕት ኢት አይ ዶንት ሬዚስት ከዚህ የተነሳ ነው አልልም። ለምን ተፈጠረብኝ ስሜቱ አልልም። እስቲ ልንቀሳቀስ ዝም ብዬ ዞር የሆነም ነገር ላድርግ እስቲ ላምብ 2 ገጽ ዝም ብዬ የሆነች ቁጭ ብድግ የሆነች 4 አባ ፑሽአፕ እስቲ 4 አባ ታቆም እንደሆነ አይሃል 40 አታቆም 400 ላይ ነው የምታቆም እየተንቀጠቀጥክ ነው። የሆነች ነገር እሞክራለሁ ስትል ሌላ ነው። ከስሜቱ ለመውጣት ስትሞክር ሌላ ነው የምታገኘው ነገር። የሆነ አድቬንቸሩ ይበዛል። ለሰዎችም እንኳን ላንተ ለመላው የሰው ልጅ ሊተርፍ የሚችል ነገር ልታገኝ ትችላለህ። የሸሻው ከአካባቢ የተንቀሳቀስከው እኮ ስሜት አተን ወይ ስሜት ተቦክሞ ነው። ስለዚህ የሆነ ነገር ነው ምናምን አንበል። እንደገና ወደ ኋላ ተመልሼ ለመከለስል
ለማጠቃለል አልከልስም ከአውራዎች ጋር የነበረን ቆይታ የወደዳችሁት ይመስለኛል በግል ቴራፒ መስጠት ጀምሬያለሁ አሁን በግል ስል በደቦ ብቻ አይደለም ሰጠው ድሮም በግል ነው ግን ከቨርቹዋሉ ወጣ ብሎ አቅሙ ያላቸው ድሬዳዋ እየመጡ ትሬን እንዳረጋቸው ያረጉኛል ያው የዴቪድ ጋገንስ አይነት ዴቪድ ጋገንስ ትሬን የሚያረግበት መንገድ ሐኪሞቹ ቴራፒስቶቹ ትሬን የሚያረጉበት መንገድ አይደለም እንዳውም ትሬን የሚለው እሱ ነው እነሱ ትሬን አይሉም ቴራፒ ነው የሚሉት እና ትሬን ማድረግ ማለት ነው ማሰልጠን ልክ ወታደራዊ ሆነ አቋም እንዲኖረው ማድረግ አንድን ሰው ይቻላልና የዝም በሜዲቴሽንን ጨምሮ ኮልድ ሻወር በሆነ የተመጠነ ሴንቲግሬድ ቀዝቃዛ እኔና ባለቤቴ በዛም መተመጠነ ነው ሁሉ ጊዜም ጠዋትም ማታም እንታጠበው እሱ የሚፈጥረው እንትን አለ በሳት ማጥመቅ ባጭሩ በሳት ማጥመቅ ስራ ሰራለሁ ለማለት ነው እሱን ግን እዚህ ድሬዳዋ ላሉት ብቻ ነው በአካል መምጣት ለሚችሉ ብቻ ነው ላረግ የምችለው አይ ሆፕ ባሪፍ ርዕስ እንገናኛለን መልካም ጊዜ ቻው